ሁሴን የባለቤትሽን አናግሪው እንዴ አባክያዬ ያውልህ አይደለም ያውልህ የምሬን ነው ያውልህ ታረዳኝ የምሬን ነው ዝም ብሎ ነው እሱ እንዳታምነው የምሬን ነው እንዳታምነው አባቴ ያውልህ የልጆች አባት እባክህ አዳምጠኝ አንተ ምንድነው ማለት ለሸኝሽ እኮ ነው ያልኩሽ እሱ እንደ እኔ እግረኛው እንዳላወራም ባጭሩ ማለት ነው በቃ ስታንዳርድ ነው የማክሰት በእውነት የምሬን ይገልሽ ነው እውነቴን ነው አይ ስለ በቃ እንደ እኔ እግረኛ አዝለህ ልታደርሰኝ ነው እንደ ሰዓት ምን አስበህ ነው ብዬ ነው እኔ ታውቃለሁ ፈታን እንደሚ ደግሞ ምን ሆነሃል ሁለቴ ልታቆመው እሺ እኔ አሁንም እኮ ሸሚዝ ነው ያስገባሁሽ እንጂ አንዳንቺ ነሽ ሲትራሱ ማስገባት አልፈልግም ነው እውነቴን እኮ ነው ላክሽን አይ አናግራት ሰራህልኝ እኮ ነው የምልህ ሰራህልኝ እንዴት እንዲህ ታረጋለህ ባለሽ እንዲህ ታረጋለህ ራስ በቃ ደውላት ጋሽቴና በጣም አዝናለሁ ኢንተርቪው ልታረግ ትችላለች ያው ከዚህ በፊት ምን ታሳየው ያለውትን ፋይሎች አይታችኋል አዎ አይ በጣም ከባድ ነው ማለት ምን እንደምታረግ አላውቅም እኔ አሁን ይሄን ቪዲዮ ራሱ እንዴት ለአንተ እንዴት ብዬ እንደምሰጣ አላውቅም ያው እየተከታተልክ ነው በገብቷል ላይ እንትን ላይና በጣም ከባድ ነው እውነት በጣም ከባድ ነው ሰሞኑን አራይም ስለማረግ እዛ ሰዓት ደውልልሃለሁ እኔ ያው ለነገሮችን ያዛቸው ሆልድ አድርጋቸውና እሺ ያንዳንዱ ነገሮች አሁን እመጣለሁ በቃ እሺ ጋሽ ሰላም ቤተሰቦቼ ሳምንቱ ፕሮግራም እንግዲህ ዛሬ ጀምሯል ዳኒ ብራስኮ ጨርቆስ ሾው እንግዲህ ከች ብያለሁ ማለት ነው ዛሬ የመጣሁበት ጉዳይ ምን መሰላችሁ አንድ ወንድማችን ውጭ ሀገር ነው የሚኖረውና ባለቤቱ ሁለት ልጆች ወልዳለታለች ግን አንዳንድ ነገሮች አንዳንድ ባህሪዎች አይባታለሁ ቤተሰቦቼም እንዲሁም ደግሞ አዝማዶቼ ብዙ ነገሮችን ይነግሩኛል ብሏል እንግዲህ ያው ይነግሩኛል የሚለው ነገር ምንድነው ሌላ ቦታ እንደምትሄድ ወይም ሌላ ወንድ ጋር እንደምትሄድ ብዙ ሱሶች እንዳሉባት እንዲሁም ደግሞ ከእኩዮቿ በታች ካሉ ጓደኞቿ ጋር እንግዲህ ክለብ አንዳንድ ደግሞ አልባሌ የሆኑ ሱሶችን እንደምታራምድ እንግዲህ ምንድነው ተነግሮኛል ነው የሚለው እስቲ ደግሞ አንተ አይተህ ደግሞ ንገረኝ ብሎኛል እስቲ እሷን ክትትል ካረኩኝ ትንሽ ቆይቻለሁ ማለት ነው ግን ዛሬ እሷን እስቲ ለማግኘት ከቤቷ ስትወጣ ተከታትዬ እንግዲህ ታክሲ የምትይዝበት ቦታ አለ ከቤቷ ተከታትዬ እሷን ለማናገር ሞክራለሁ መኪናዬ ተበላሽቷል ወይ ደግሞ ራይድ ልስጥሽ ወይ ደግሞ ላድርስሽ ልሸኝሽ ብዬ ለማስገባት ሞክራለሁ ማለት ነው እስቲ ከኔ ጋር አብራችሁን ቆዩ ማለት ነው ማረጋውን ቆይታ እስቲ ምን እንደምትል አላውቅም ከገባችልኝ ይሰየው ትንሽ ኃይለኛ ነሽ ብሎኛል ግን ለማግባባት ሞክርና ያለኝ እስቲ ያለውን ነገር አብረን ምን ነው ከኔ ጋር አብራችሁን ቆዩ ሰብስክራይብ ላይክ እና ሼር ማድረግ እንዴ ከኔ ጋር ቤተሰቡን ዳኒ ብራስኮ ጨርቆስ ሾው እንግዲህ እንደቀጠለ ነው ማለት ነው እወዳችኋለሁ ከኔ ጋር ያሉ ሙሉ ክሮቼ እንግዲህ የካሜራማኖችም አሉ ከነሱ ጋር ሆኜ እንግዲህ ቪዲዮ ሰራላችኋለሁ ማለት ነው ይመቻችሁ እወዳችኋለሁ ዳኒ ብራስኮ ጨርቆስ ሾው ቢግ አፕ ሰላም ቤተሰቦቼ እንግዲህ እዛ ጋር ነው ያለችው የሚገርማችሁ ነገር እስቲ ሄጂ እሷን ለማናገር ሞክራለሁ ከባለቤቷ ጋር አውርተን ነበረ ባለቤቷ ያው እንደሰማችሁት ነው ማለት ነው በጣም ይጠራጠራታል በጣም ነው የሚጠራጠራት ልጆቿን ጥላ ብዙ ቦታ ትሄዳለች ከጓደኞቿ ጋር ብዙ አለባት እና ሌላ ቦታ ትሄዳለች ምናምን ብሏል ያለው ነገር አብረን ያለው እኔ መኪናዬን እንደዚህ አቁሜ ማለት ነው አስገብቼ የሆነ ነገር የምትለኝ ከሆነ በጣም ነው የሚገርማችሁ ነገር እስቲ ወደ እሷ ሄዳለሁ ካሜራው ወደ እሷ ታደርገውና ሲሄድ ተካትረን እናያታለን ማለት ነው እኔ እንደምንም ለማስገባት ሞክራለሁ ካሜራማን ጎበዙ ነው እዛ ጋር ያለችው እንዴት ነሽ? ሰላም ታክሲ ይዘጋል ቦሌ ብሏል አይ ቦሌ ለመሄድ ፈልጌ ነው የሚገርመው ታውቂያለሽ ፀሐዩ ደግሞ ከባድ ነው
መኪና እዛ ጋር ተበላሽቶ ታውቂያለሽ? በስመ አብ መኪና ተበላሽቶ? አዎ መኪና እዛ ጋር አስቆሚያታለሁ። ተበላሽታብኝ እዚህ ጋር ታክሲ እየጠበቅኩ አንድ ጋር ከታክሲ ምንድነው የምታወራኝ? ታዲያ ምንድነው ከእኔ የምፈልገው ነገር አለ? ኧረ የምፈልገው ነገር የለም። እኔ እሸኝሻለሁ። በዛውም በኋላ ባለ ትዳር ነኝ። ሁለት ልጆች እናት ነኝ። እሺ ወሬ ማለት ትችላለህ። ችግር የለውም። ሰፈር ሌሎችን መጠየቅ ትችላለህ። ጋር ነው እንዴ ሌባ መስዬሽ ነው ወይስ ምን ነው? ይሄ ቁልፍ ይዣለሁ እኮ የመኪና ቁልፍ። በጠራራ ፀሐይ ጀመራችሁ ትገርማላችሁ። በሂዳውን ነቅቼብሃለሁ። መኪና እዛ ጋር ተበላሽቶብኝ ነው ላናግርሽ ነው ያልኩት። ሌላ በጠራራ ፀሐይ ነው ይገባ። ችግር የለውም። ስማ ባለ ትዳር ነኝ። እሺ ትዳር አለሽ? አዎ ሆነሽ ነው የሁለት ልጆች እናት ነኝ። አልመስልም? ምንድን ነው እሱ? እሺ ይመች ችግር የለውም። እንደኔ እኮ እየተጨቃጨቅኩሽ አይደለም እኮ ምን ችግር አለ ብታዋሪኝ? እኔ ምንድን ነው ልሸኝሽ ወይም ደግሞ አለ አይደለም አልፈልግም። በዚህ በጠራራ ፀሐይ መኪና እየተላዘለ ታርሰኝ የምፈልግ ነው። አልገባኝም። ስልኬ ምናምን ነው እንዴ ጀመራችሁ? ኧረ ግድ የለሽም። እሺ ለማንኛውም መልካም ቀን። እሺ ይመች ነገር ነው ወስማ አሁን መኪና ስለሌለ አውቃ መጣች። አይገርማችሁ? መጣች። እቺ ታውቃለህ? መጣች። ወይ ሰላም ምንድን ነው ትሸኘኛለህ? ከዛ ጋር ምን እየጠራሁሽ አልነበር? ምን ችግር አለ? መኪና ይኸው ይዣለሁ እኮ አልኩሽ አይደል? መኪና ይዣለሁ ልሸኝሽ አልኩሽ እኮ። በእውነት ነይ፣ እሺ ግቢ፣ ነይ። ልሸኝሽ ስልሽ ለምን መኪና ላይ ብለህ አትናገርም ነበር እንዴ? እንዴት መኪና አለኝ? መኪና ላይ ልሸኝሽ እኮ ነው ያልኩሽ። ለምን አላልከኝም? መኪና ላይ አልከኝ። መኪና አለኝ እኮ ነው ያልኩሽ። ለምን አንተ ታዳርቀኛለህ? እንዴ ብዙ አወራሁ እኮ ይቀር ስላላወቅኩኝ። እኔ ሌባ አይደለሁም እየነገርኩሽ። ከዛ ዚርታ ለምን መምጣት ታደርጋለሽ? ብዙ ነገር አለ እኮ ታውቃለህ። ደግሞ መኪና ታቆም አየው ነበር። መኪና ላይ አይደለም መኪና ተበላሽቶብኛል እኮ ነው ያልኩሽ እኮ። አሁን ሳስነሳው ተነሳለኝ እንጂ መኪና ተበላሽቶብኛል። አንተ በዛው ደግሞ ምን ቦሌ መንገድ ብታሳይኝ ምን አታውቂውም? ቦሌ ወይስ አይ ሌባ መስላኝ ነው አልኩ እኮ። በቃ ታዲያ እንደዛ ይሰደባል? ኧረ አይሰደብም። ኖርማል ወጣት አይደለሽ እንዴ? ይቅርታ ቤተሰብ አለሽ? ልጆች አሉሽ? ልጆች አሉኝ አልሽ። ምንድን ነው ባለ ትዳር ነኝ አልሽ? ኖርማል እኮ ነው። ልጆች ምንድን ነው ካለ ያድጋሉ። ችግር አለ? አይ ችግር የለውም። እሱም እኮ ችግር የለውም። እና ልጆችም ለምን ሰደብሽኝ? ምን ማለት ልሸኝሽ እኮ ነው ያልኩሽ። እሱን እንደ እኔ እግረኛው እንዳላወራም ባጭሩ ማለት ነው። በቃ ስታንዳርድ ነው የማክሰት ነው። በእውነት ይገርምሽ ነው። እውነቴን ነው። አይ ስለ በቃ እንደ እኔ እግረኛ አዝለህ ልታደርሰኝ ነው እንደ ሰዓት ምን አስበህ ነው ብዬ ነው እኔ ታውቃለሁ። በጣም እንደሚ ደግሞ ምን ሆነሃል? ሁለቴ ብታቆመው እሺ። እኔ አሁንም እኮ ሸሚዝ ነው ያስገባሁሽ እንጂ አንዳንቺ አይነት ሴት እራሱ ማስገባት አልፈልግም ነው። እውነቴን እኮ ነው የምልሽ። አመሰግናለሁ። ያው እኔ የምታለፍ ሴት አይደለሁም። እንዴት የምታለፍ ሴት አይደለሁም? እኔ እኮ ቆሜ የጠየኩሽ መንገድ እኮ ነው የጠየኩሽ። ሌላ ምን የጠየኩሽ ነገር እኮ የለም። አንቺ ወደ ልከፋና ወደ ሌላ ነገር አደረግሽ፣ ወደ ሌላ ነገር አስጠጋሽ። እሺ ይቀርታል። ቁም ነገር ነው እኮ በጣም ነውር ነው። ኧረ ነውር ነው እግዚአብሔር። እሺ አይደለም እኔ መኪናዬ ተበላሽቶብኛል እና በዚህ ጋር ገራጅ ታውቂያለሽ ወይ ደግሞ ምናምን ብዬ ነው ለማውራት የፈለኩት። ስንት ነገር እናስባለን። የምንሰማው ነገር መጥፎ እኮ ነው የምንነካው እንጂ እኔ አሁን በአንዴ አንተን ማመን አለብኝ። መንገድ አይ እመኚኝ ሳይሆን እኔ አሁን የጠየኩሽ መንገድ ነው የምልሽ። መንገድ ነው የጠየኩሽ፣ ሌላ ምንም ነገር አይደለም። ሌላ የጠየኩሽ ነገር የለም። በጣም ከባድ ነገር ነው ማለት እግዚአብሔር። እሺ በቃ ሁላችሁም ወንዶች አንድ አይነት ናችሁ ብለን ስለምናስብ ነው። ታዲያ ተመልሰሽ የመጣሽው መኪና ስለያዝኩኝ አይደለም። ልክ ነህ እኮ አንተ ልክ ነህ። በቃ እሺ ይቅርታ። እውነት ወዴት ነው የምትሄጂው? እኔ ቦሌ ነው የምሄደው። እኔም ቦሌ ነኝ እንዴ። አሁን ፒያሳ እያልሽ አልነበር እንዴ? አይ መንገዳችን አንድ ነው። በዛው አይደለ እንዴ ወደ ፒያሳ? እኔ ቦሌ ነው የምሄደው። ቦሌ ቤቱ ጋር ነው አልኩሽ አይደል? ፒያሳ አሁን መኪና እንዲያስኩ ስላወቅሽ ነው እንደዚህ ያው። አይ አይደለም፣ ይኸውልህ ወንድሜ እቸኩላለሁና ደግሞ በቦሌ እኮ በቃ እሺ፣ ከቸኩልሽ ሂጂ፣ ችግር የለውም። አይ እሺ፣ መጀመሪያ ሳወራሽ እምቢ ብለሽ እንደዚህ ይባላል? ነውር ነው እግዚአብሔር። እሺ ደግሞ እኔ ወጣት ነኝ አይደል? ምን ይጎልኛል አንቺን እንትን ለማለት እኮ። ልክ ነህ እኮ ልክ ነህ። ሌባን ምናምን እንደዚህ መንገድ ላይ እንዴ በጣም ነውር ነው።
እሺ በጣም ይቅርታ አድርግ። ችግር የለውም። ለማንኛውም መኪና ስላስኩኝ ከሆነ በጣም ተሳስተሻል። አይ አይደለም መኪና ስላስኩ አይደለም። ትክክለኛ ወጣት ነህ። ምን ችግር የለውም። ሴት ቴክል ማድረግ ትችላለህ። እውነቴን ነው ስልህ እየቀልድሽ ነው። ይኸው አስገባኸኝ። ችግር የለውም። ለማንኛውም መካኒኩ ልጥራውና እንሄዳለን። እኔ እኮ መኪና ተበላሽቶብኝ መንገድ ጠቁሚኝ ያልኩሽ። እሺ በቃ ይቅርታ ደውልለት። ስራ አሪፍ ነው? ሁሉ ሰላም አለ። የት አካባቢ ነው ቤት? ቤቴ እዚሁ ነው። ሄሎ ሰላም ነው? እንዴት ዋልክ? ሁሉ ሰላም አለው። መኪናዬ እባክህ ቆማብኝ እኮ ቅድምም እየደወልኩልህ ሰራተኛ ልክልሃለሁ ብለኝ እዛ ተበላሽታብኝ እዛ ዋናው መንገድ ጋር ቆሜያለሁ። ቅድም እንደነገርኩ ነው። ትንሽ ታሞቃለች አላልኩ? አዎ ላክልኝና ልጁን አንዴ ጭኖ ይሰርልኝ ወይ መጥቶ አንዴ ይልኝ እስቲ ፕሊዝ። እሺ አባ እሺ ደውለትና ንገረኝ። እሺ ኧረ በጣም ነውር ነው። ኧረ ይመጣል እሱ ወዲያው ነው የሚመጣው። እሺ በቃ እንጠብቀው። ትዳር አግብተሻል? ስለ ትዳሬ ማውራት ነው። ለምን አሁን ምን ትዳር አለኝ አልሽ አይደል? ልጆች አሉኝ ወደዛ ዘርብሽ ነው እንኳን እኮ ሙልክ ነው ያደረገ። ቀለበት የለሽም ልጅሽ ላይ ስትውይ ምን አታረጊው? ዋናው እኮ ልብ ነው። ምን ይሰራል ቀለበት? ደግሞ ባሌ እዚህ ሀገር አይደለም አታስብ። እርግጠኛ ነሽ እዚህ ሀገር አይደለም? በእውነት የምሬን ነው። የለም ማለት ምንድን ነው? አይ ማንም አይንም። ባሌም ውጪ ነው ያለው። ልጆቼን አሳድጋለሁ። በቃ ልጆች ናቸው። እኔ ሴት ነኝ። ኖርማል እኮ ነው። ቆይ ይቅርታ ሶሪ ተደወለልኝ። ሄሎ ቼኩን ፈረምክበት እንዴ? ቼኩ ተፈረመበት እንዴ? ሄሎ ቼኩን ፈረማችሁበት ወይ? ስንት ፈረማችሁላችሁ? አይ ሁለተኛው አሁን ተመልሼ እሄዳለሁ። ታውቃለህ አይደል? ወደ ጀርመን ምንድነው እኔ ቶሎ በሉ ጨርሱ እንጂ አሁን አንድ ሳምንት እኮ ነው የቀረኝ። አንድ ሳምንት ነው የቀረኝ። ከአንድ ሳምንት በኋላ እመለሳለሁ። ምንድነው እያደረጋችሁ ያላችሁት? ፕሊዝ ምንድነው? እሺ አሁን ጨርስና እስቲ ደውልኝ። መኪና ተበላሽቶ ቆሜያለሁ። ወይ የኔን ሹፌር ትልክልኛለህ አንደኛው። እሺ መልካም ቀን። ኦኬ ደውልኝ መልሰህ ደግሞ ስማ ምንድነው ከሜሪ ሴቶች አታመጣልኝም እንዴ? ንገረውና ለዛ ለድላላ እስቲ ቆንጆ ሴቶች ምናምን በቃ እኮ ስለዚህ እኔ አንድ ሳምንት ነው የሚቀረኝ። ወይ ሐዋሳ ወይ የሆነ ሀገር እንሄዳለን። ኦኬ እሺ መልካም። እሺ ደውልኝና ንገረኝ። ያቺ ቤት የምትመጣም ከሆነ ንገራት። 60 ሺህ ብር ይሰጣታል። ችግር የለውም እኮ ንገራት። ባህሪሽን አስተካክለሽ ነው ይበላት። እሺ ቻው። ለምን ፈራሽ? እኔ ባላት ምንድነው የፈራሽበት ጉዳይ? ምን ማለት ምንድነው? እዛ ጋር ዱርዬ መስዬሽ ነው ወይስ ምንድነው መስዬሽ ነው? በጣም ነው ደስ ያለኝ። እንዴ ስለተዋወቅኩ በጣም ደስ ብሎኝ። እየቀለድሽ እንደው የምሬን ነው። ስም ንገረኝ። እየቀለድሽ ነው አንቺ። የምሬን ነው። ጌታን ቂርቆስን ነው የምልሽ። ይሁንቲን እኮ ምን አዲስ ነው? እንተዋወቅ ነው ያልኩህ። ቅድም አለካም እያልሽ ነበር እንዴ? አሁን ለምን ተዋወቅሽ? እንተዋወቅ ጥሩ ነው ብዬ አስባለሁ። አንተ መታወቂ ለኔ በጣም ጥሩ ነው። በእውነት ሄርሜላ እባላለሁ። እሺ እኔም ዳኒ እባላለሁ። ዳኒ እባላለሁ። ስራ ምንድን ነው? እኔ አሁን ከጀርመን ነው የመጣሁት። ከጀርመን ኢንቨስትመንት እሰራለሁ። ቆየ ማለት እዛ መኖር ከጀመርክ? እዛ ረጅም ጊዜ ነው፣ ከልጅነት ጀምሮ እዛ። ባሌም እኮ ጀርመን ነው። ባሌም ጀርመን ነው? አዎ ጀርመን ነው። እዚህ ቀለልሽ እንዴ? ያው ግን እሱ አይመጣም። ልጆች አሉሽ? ስንት ልጅ አለሽ? ሁለት ልጅ አለኝ አልሽ? ሁለት ልጅ ነው ያለኝ። የሁለት ልጆች እናት ነኝ። ግን ያው አልመስልም። ሀገር ነው ያለሽ? አልሽ ሀገር ነው ያለው። አዎ ግን እንኳን መጣ። አንተ ቀድመህ መጣ። እንዴት? እኔ ሳስበው ለበጎ ነው። ታውቃለህ? እንዴት ለበጎ ነው። ማን ያውቃል? እኔ እኮ ልሸኝሽ ነው ያልኩሽ እንጂ ሌላ ነገር እኮ አልጠየቅሽም። ቁም ነገር እንዴ ሌላ ነገር ምን ችግር አለው? ቆይ አንተ ወጣት አይደል? አንተ ጥያቄ ልጠይቅሽ። ወጣት ነኝ። አዎ ግን ስራ ምንድን ነው? እኔ ነገርኩሽ። የሆነች ፒኤልሲ ያለችኝ እሷን እሰራለሁ። አስመጭና ላኪና ማለት የሆነች ትንሽ አስመጭ ላኪ ሳይሆን ፋብሪካ አለችኝ፣ የፕላስቲክ ፋብሪካ ፒኤልሲ። እሷን እሰራለሁ።
የምርና በጣም ጥሩ ላይ ነህ። አይ በጣም ሞቅ እያደረጋችሁ ነው እናንተ እኮ በቃ ወንዶች ስትሰሩ እኮ ያምርባችሁ። እውነት ያምር ስትሰሩ ያምርባችሁ። ስራ የለሽም አንቺ? እኔ እንዳልኩ ነው ልጆቼን ቴክ ነው ማድረግ ነው። ሌላ ምንም ስራ የለሽም? እውነት ባልሽ እዚህ ሀገር ነው እርግጠኛ ነሽ? የለም አልኩ ምንም አትፍራ እንዴ አንተ ምን ነሃል? አንቺ እውነት አትፍራ ምንም ነገር ልደፍኝ። ኧረ ችግር የለም አንተ ተው እንጂ እኔ ጨዋ ነኝ እኮ ያው አንተ ስለሆንክ ነው። እዛ ጋር ታዲያ ምን ልጅ ያረግሽኝ? እሺ በጣም ይቅርታ። እሺ ችግር የለውም እሱማ ችግር የለውም። ግን ያው ሐዋሳ ከኔ ጋር ትሄጃለሽ? የምር ነው ቁም ነገር በቃ ልጆቼ ሰራተኛ ያለች ልጆችን ጥለሽ እንዴ ምን ችግር አለው? ልጆቼ ሰራተኛ ያለች ምግብ ትሰጣቸዋለች። ለቀን ቤት ሸት ነው ቦሌ አይ አይደለም ፒያሳ ነው ቤት። ታዲያ ቦሌውን የምትሄጂው ምን ልታረጊ ነው? አሁን ፒያሳ ነበር ነው አይደለም የሆነች ጓደኛዬ ያለች እዛና በቃ እሷን አናግሬያት ከዛ በኋላ ወደ ቤት ይወር ነበረ እና ተገናኘን። ጥሩ አጋጣሚ አይደለም? ጥሩ ነው በጣም እግዚአብሔር ነው አሪፍ ነው። ለማንኛውም ስላወቅሽኝ ደስ ብሎኛል። እና ከኔ ጋር ሐዋሳ ትሄጃለሽ? አዎ ትሄጃለሽ? እርግጠኛ? በእውነት አለም 9 እኮ ናት። ጥሩ ጊዜ ማሳለፍ ያለብን ምን 9 ነች? አለም 9 አትሞላም። ፈታ ማለት አለብን። ታውቃለህ? እየቀለድሽ ነው? ምንም ቀልድ አይደለም የምሬን ነው። እኔ በቃ አንተ እየቀለድሽ ተይውሱና የሆነ ባልሽ ውጭ ሀገር ነው ያለው ጀርመን ነው አልሽኝ። ምን ጀርመን ምንም አትፍራ እንዴ ምን ሆነሃል? እኔ ውጭ ሀገር ባይሆን እንዴት ነው እንደዚህ ነፃነት ሊሰማኝ የሚችለው? ምንም አትፍራ፣ ነፃነት ተሰማ በቃ ፈታ ነው። ጀርመን ሀገር ነው እርግጠኛ ነሽ? ወይኔ አጠራጠርሽኝ ማለት ታስፈሪያለሽ ራሱ እግዚአብሔር። ምንም አላስፈራም። እኔ ፈታ ያልኩ ሴት ነኝ በእውነት የምሬን ነው። እና ጓደኛሽ ጋር ደውይላትና ሁለታችሁንም ይዣችሁ ይሄዳሉ። ምን ችግር አለ? እንሰራላለች። እኔ አልበቃህም? ለምን ጓደኛዬ ላገኛት ነው አልሽ አይደል እንዴ? እኮ ምን ትሰራለች? እኔ ነው እንጂ ጓደኛዬ ምን ትሰራለች? እሺ ችግር የለውም። እሺ ካንቺ ጋር ስንት ቀን አብረን እንቆያለን? ለቀነ በቃ ሁለት ቀን ምን አለ ገና ሜጃ አይደለም። ይኸውልህ እኔ ልጆች አሉኝ እመለሳለሁ፣ ግን ሌላ ጊዜ በደንብ ፕሮግራም ይዘን ጥሩ ጊዜ እናሳልፋለን። እኔ ትንሽ ቀን ነው የሚገርመኝ፣ አንድ 8 ቀን ነው የሚገርመኝ ልመለስ። እሺ ማድረግ አንችልም እንዴ? እንደዛ ከሆነ ስለከዛ ተስናንተ መጥተን እዚህ እኮ ፈታ እዚህ አዲስ አበባ ላይ መቼም እኔ ከወጣሁ ሐዋሳ መሄድ ነው ፈልኝ። አዎ ወላ አዲስ አበባ ጥሩ ጥሩ ሆቴሎች አሉ። ራማዳን ገባ ስካይላይ ማንም ላይ ነው አይችልም። ታውቃለህ፣ ማንም ደግሞ አይገምትም በዚህ ደረጃ ናቸው ብሎ። ስለዚህ ትልልቅ ሆቴል 5 ስታር 4 ስታር ነው የምታውቂው? ታውቂያቸዋለሽ በደንብ ማለት ምን ማለት ነው? ወጣት ሴት ነኝ ምን ችግር አለው? ባቃ ስለዚህ አውቃቸው አንተ እርግጠኛ ነኝ? ቆይ ታዲያ 5 ስታር አይደለም 5 ስታር ሆቴል ያው 4 ስታር ያው ነገር እኔ አሁን የማውቀው ነገር የለም። አይ አሰማሁህ እኮ አሁን አንቺ 5 ስታር መግረሽ እየሄድሽ 5 ስታር ሆቴል ነው የማውቀው ያለሽ እንዴ? በጣም እኮ ነው የሚገርመው። እሺ አንድ ጥያቄ ላይ ችግር የለውም እንሄዳለን፣ ግን እንዴ ኧረ አንቺ 5 ስታር ሆቴል እና 4 ስታር እያወቅሽ እንዴ እንደዛ የምትይኝ? ቁም ነገር እኮ ነው። ስማ እኔ ሌላም ነገር አውቃለሁ። ነገር በሺሻ ምናምን ትጠቀማለህ? ትጠቃቀማለህ ወይ? አዲስ አበባ ይሻላል። ወይኔ በእናትህ ምንም አታውቅም ማለት ነው። ፈታ አደርግሃለሁ። ምንም አላየህም አይደል አንተ? ምንድነው የምትወው ማለት? በቃ ሺሻ። እሺ ታጨሳለህ? ሺሻ አጨሳለሁ። እሺ ሲጃራ ማለት አይመችም። ለምን? ጥሩ እኮ ነው። ይከተናል። ጥሩ እኮ ነው። ፍርሃት ልቅቅ ነው የሚያደርግ። የምሬን ነው የምልህ። እሺ ሌላ ሀሺሽ ምናምን አላችሁ እንዴ? ሀሺሽ ድራግ አልኩ እኮ። ድራግ ዋናው ኮኬን የሚባለው ነገር እንጠቀማለን። ስፈልግ በኪኒን ስፈልግ ደግሞ በዱቄቱ መውሰድ ትችላለህ። በቃ ማሽን የምሬን ነው። በቃ ለኔ ኪሎ አልኩ ኪሎ አይደለም። ይኸውልህ መጀመሪያ አንተ አታውቅም። ስለዚህ እኔንም ሰጥ መጠኑን ምናምን ለክቼ እሰጥሃለሁ። አለሽ አሁን ቦርሳሽ ይዘሻል? አሁን አልያዝኩም፣ ግን እስቲ እርግጠኛ ጓደኛዬ አይደለም። አይ ጓደኛዬ ያልኩህ ታመጣለች። አሁን ከእሷ ጋር የተቃጠራችሁ የት ነው? ቦሌ ልትሄዱ? ቦሌ ነው። በእውነት ጥሩ ውስጥ ነው የሚከተክ። የምሬን ነው። ተጠቀም። የምሬን ነው የምልህ። አንተ ፋራው በዚህ ዘመን ኖረህ እንዴት አትጠቀምም? በጣም እኮ ነው ደስ የሚለው። በቃ የሌለ ቫይብ ሌላ አይነት ወይ ምንም አታውቅም ማለት ነው።
ብዙ ነገር አስለምድሃለሁ ያምር ቦነስ አረን ያላቅም እኛ እዛ አረን ላገነጥዩ እንዴ ተገነጥዩ እስቲ ራስን ሊው ከጠዋት ጀምሮ በቃ ምንም ራሴን አይደለሁም አንተ ላገኝ ነው መሰለኝ እንደዚህ የተበሳጨው በጠዋት ያራንቺ የምሬን ነው እና ልጆችሽን ስታን ሄደሽ የምታበያቸው ሰራተኛዋ አለች በቃ ሰራተኛዋ አለች አዎ ምንድነው ሰራተኛ ሳይኖርኝ እኔ እንዴት ነው ማሳድገው ልጅ ዳለብኝ እንዴ እኔ ምን ነካ ብር ይሰጠኛል ሰጣታለሁ ትሰራለች በቃ ምንድነው ባልሽ ውጭ ሀገር ስራ አይደል እና ለምንድነው እሱ ባሌ ሆኖ ለኑሮኛ አይደል እንዴ ልጆቹ ሊያሳድግ አይደል ይሄዱ ምን ነካ ታዲያ እንደዚህ አይነት ቦታ ሜድ ሳሪፍ ነው ማለት በርግጥ እኔ እወዳለሁኝ ያልሽው ቦታ ይሄ ኮኬን ሺሻ ምኑ ያለበት ቦታ አላ እንዴ ታሪክ ነው ማለት አታውቅም ብትጠቀም ደግሞ የሌለ ነው የምታመሰግነኝ የሌለ ነው ምን አይነት ሙድ አለው እንዴት ልበል በቃ ሌላ ዓለም ውስጥ ገብተህ ታውቃለህ በቃ አየር ላይ እንደማብረር አይነት የሆነ ሁሉም ነገር ሲምፕል ነው ብትንና መጥላው ጠጥታችሁ ምናምን መንገዳገድ የለም እዛ በቃ ሁሉም ነገር ሲምፕል ነው ላንተ የተለየ ዓለም ነው የምትሰማ ስሜት በጣም አላ ስሜት ውስጥ ተጣጣል ምናምን ከዛ በቃ ፈታ ነው የምትለው በቃ ብትንና የምትለው ባጭሩ ድብርት ምናምን የለም ቁዘማ ምናምን ከነ ምንም ነገር የለም የምሬን ነው ማለት እንዴ ወንዱና መጠቀም አለበት እኛ እንደውም ሴቶች እኮ አንጠቀምም እና እዚህ አንተ ያራዳ ልጅ አይደል እንዴ ዘር የተወለድከው አው እሱማ እዚህ ነው የተወለድኩት ግን እኔ አድገቴ እዛ ነው እና እኔ አሁን የምትይው ነገር አላውቅም እንትን ነው ያውላችሁ እናንተ ለስራ ትሄዳላችሁ ምናምን በቃ ውጪ ነው የምትኖሩት በህፃናታችሁ ነው የምትሄዱት እኛ እኮ አድገናል አሁን ሌላ ከፍ ብለን ነው ታዲያ በእግርሽ ነው እዛ ጋር ቆመሽ ታክሲ ትጠብቂ አይደለም ያው ለመጠቃቀምና በእግር መሄድ እኮ የተለያዩ ነገሮች ናቸው እኔ አሁን አንተ መኪና ከምትነዳው በላይ አልኖርም እኖራለሁ ለምን ፈታ ነው የምለው ያለኝን ጊዜ እንጠቀምበታለሁ ተጠቀምኩኛል ማለት ይከብደኛል ፈታ ትላለህ እንኳን አገኘኸኝ ከዚህ ከቁዘማ ለምን ማውጣ ሆኖ ሰግተኛ ነሽ ማታ የወሰዱት ድራግ በጣም ነው ጨጓራዬን ያቃጠለኝ ምን መጠጥና ድራግ አይለያይም እንዴ ምን ጨጓራሽ ድራግ ነው የሚያጨሰው አይደለም በጣም ስትወስድ ይቆዳል ስለዚህ በትንሹ አላ ብዙ ጊዜ መጠቀም ታዲያ ከልጆች ጋር ነው ጊዜሽ የምታሳልፊው ከባልሽ ጋርስ እንዴት ነው ውጭ ሀገር ከኖረ እንዴት ነው ትንሽ ስልክ ነው አይደለ ልጆቹን ነው የሚያወራው ብዙ ሰዓት እኔ ደግሞ ልጆቹ ፊቴን አላረግም በቃ እሷ ሶስት ከገባ ጓደኛ ያለች ፍሬንዶች አሉ አንዴ ይቅርታ ስልክ ላውራ ኧረ አንቺ ልጆች ሄሎ ጤና ይስጥልኝ ሰላም ነው አለን ሁሉ አማን እግዚአብሔር ይመስገን እሺ ዳኒ ነኝ ከጀርመን መጥቻለሁኝ ሁሉ ሰላም እንዴት ነህ ሁሉ ሰላም እንዴት አደረጋችሁ ማሽን አስገባችሁ ስደውልህ እኮ ስልክ አይሰራም አዎ ማሽኖች የተወሰኑ ማሽኖች ገብተዋል ግን ያው አንተ ከመጣ ተከታታቸው ደግሞ በጣም ቆንጆ ነው ኦኬ ካልበታቸው ጥሩ ነው ያስባል በጣም አሪፍ እሺ ባለፈው በኢሜል እንደተጻጻፈው ያ ያሉት ነገሮች ጥሩ ማሽኖች ኢሜሉን ቼክ አድርገው ይል እንዴ ኢሜሉን ቼክ አድርገው ግን ደግሞ አንተ ከመጣ ያ በአካል ደግሞ በታያቸው በጣም ቆንጆ ነው ይተወዳቸዋል ችግር የለውም እሺ ለማንኛውም አሁን ስራ ላይ ነኝ ያሉትና አንድ 8 ቀን ይቀረኛል ከ8 ቀን በኋላ ስለምንመለስ ደውልልህና በዚህ 5 ቀን ውስጥ ያሉትን ጉዳዮች እንጨርሳለን እሺ መልካም ኦኬ እሺ have a good day ኦኬ አሁን በቃ አንቺ ቆይ ኧረ ተይው ስራው ነው ሌላ ጨዋታ እውነት እንጫወት ባልሽ የት ነው ያለው እውነት ጀርመን አልሽ እኔ በጣም ከንክኖኝ ነው አማወራሽ ለምን አረ ጀርመን ስትይኝ ነው እንዴ አጎቱና እንዴ ምንድነው እሱ በቃ እንዴ ፈታ በለ በጣም ተቆረቆርክለት እኮ የምሬን ነው እኔ ባልሽ ምናምን የሚለኝ ሳሉት የምሬን ነው ታዲያ ቅድም ልጅ አለ ወረዛ ሄድ እያልሽ አልነበረ እንዴ እኮ ግርም እኮ አነጋግርሽ እኮ ነው እንትን ነው ያው ድርዬ ነበር የመሰልኩሽ አዎ በቃ ዝም ብሎ ተሰልፍ ውስጥ ምናምን እኔ እንደዛ ነው ያሰብኩ ለዛ እኮ ነው አንተ ግን ትውት ነው መሰለኝ እንደዚህ እንዳለው ሰው ምናምን አታቅራራ ምን አትኮራም ምናምን በእውነት የምሬን ነው ለዛ ለየት ስለዚህ አዋሳውን እንትውና እዚህ ትወስኛል ዛሬ እሺ ከፈለክ ይሄ መኪናውን አሁን ጭኖ ይወስዳታል አብረን እንሄዳለን እኔ ሌላ መኪና ይዤ እመጣለሁ ይሄንን ትወስጂኝ ቦሌ ምንድነው የምትጋብዥኝ ቦሌ ይሆናል ቦታ አለ ምን ይሄ
አልነግረውም። ስደርስ ላሳየህ ሰርፕራይዝ ነው። እንደውም ለምን እነግርሃለሁ? አልነግረውም አይደለም ነገር ካልነገርሽኝ ማለት ነው። እኛ ተጠራጣሪዎች ነን ወንዶች እኮ አሁን እጠራጠራለሁ ነው ሰው አላምን። አይዞህ ምንድን ነው ያሰብከው? ጉዴ ፈላ እኮ ነገርኛ የት ነው ይኸውልህ ለምሳሌ ያ ቦታ ማሳጅ አለው እንዴት ነው የማይኖረው? እንዴት ነው የማይኖረው? እንደዚህ አይነት ቦታ እኮ መጀመሪያ ከራስህ ቴክ ኬር አድርገህ ነው ራስህን የምትዝናናው አይደል? ሁሉም ነገር ፍሪ ነው እና ስንሄድ አሳይሃለሁ። እንሂድ ከሪድሃል ፍጠን እንኳን ሰውዬው አይደለም ንገሪኝና ቆይ አይመጣል። እደውልለታለሁ ችግር የለም እሺ እደውልለታለሁ እኮ ንገሪኛ መጀመሪያ ቆይ በደረቁ ምንድን ነው እሱ እንዴ ደበረ ይኸው አጋበዝኩሽ አይደለም በደረቁ መጥተው ውሃ ስላመመኝ ነው የጠጣሁልህ የምሬን ነው ውሃ ትንሽ ወዲን ረብሽኛ ለዛ ነው የጠጣሁልህ ውሃ ምንድን ነው ውሃ እንዴ እኔ አሳ ነኝ እንዴ የምሬን ነው አሳ ነኝ ውሃ የምጋብዘው እና አንቺ ምንድን ነው መጠጥ ለራስሽ እዚህ ጋር ቁጭ ብለን መጠጥ ምናምን እዚህ አካባቢ አይደለም እዚህ አካባቢ መሆን አልፈልግም። እንሂድና እሺ ይዘሽኝ ሄደሽ ከዛ በኋላ ፈታን እኮ መጀመሪያ ምንድነው የምናደርገው እኮ ነው። እሺ አሁን ልጠይቅሽ መጀመሪያ ምንድነው የምናደርገው? ማሳጅ አልሽኝ። እሺ እሱን ንገሪኝና እኔ ውስጤን አሳመኘው እሄዳለሁ። እውነት እንደዛ ካልሆነ ግን አልሄድም እንዴ እፈራለሁ። እኔ የሆነ ነገር ብታረጊኝስ ምን አደርጋለሁ እንዴ? ኧረ አሁን እኔ እፈራለሁ። ሁሉም ነገር በፍቃድ ነው። በፍቃድ አይደለም እንደዚህ እናደርጋለን ብለሽ ንገሪኝ። ምንድነው የሚያስፈራ? ሁሉም ነገር እኮ በፍቃድ ነው። ስለዚህ በቃ ካልፈለክ ለዛሬ ምናምን ስትጀምር ስትጠቀም ማለት ነው ሪላክስ ስትወስድ ሙሉ ሰውነት ሙሉ ሪላክስ ያደርጋል። ይሄ ቴንሽን ምናምን የማይሰማህም። ከዛ በኋላ አንተ ነው የምትለምነኝ ምንድነው እንዲህ የምትሆነው እንዴ? ተው እንጂ አታክርረው። በቃ ሪላክስ አድርግ። ምንም ነገር አትፍራ። መኪና ልቀይርና ኦኬ በቃ መኪና ችግር የለውም። እሺ መኪናው ጋር ደውልለት ችግር የለውም። እና ማሳጅ አለ አንቺ ያው ምን የምትይው አሁን መጀመሪያ ማሳጅ አልሽኝ። ችግር የለውም ማሳጅ ብቻሽን ነው ወይስ ጓደኞች አሉ ትፈልጋቸዋለህ? አሁን ጓደኛ ያለች አልሽ እየጠበቅኳት ነው። አይ ይኸውልህ እሷን ከፈለክ ብዬ ነው። ከፈለክ እኔ ያለው አይ ጓደኞች አሉ ጓደኞች ናቸው እንዴ? አንተ ስትጀምር ካለ ጀማ እንደዛ አይነት ነገር እንዴት አደርጋለሁ? ጀማ አለኝ በጣም ብዙ ናቸው ምናምን እና ፈታ እንላለን። አታስብ። ቆይ አይደለም ጀማ የምትይው ምንድን ነው ማለት ጓደኞች አሉ እዛ ቦሌ ነው። ቆይ ታራነህ እንዴ? እውነት ምን ሆነሃል? የጀማ ማለት ጓደኞች በጣም ብዙ ፍሬንዶች አሉ። ላስተዋውቅ ሆቴል እዛ ነው የምትሆን ታብራችሁ እና ምንድነው እሱ አብረን ነው የምንሆነው። እና ቆይ አይደለም አዳንጭ አብረን ተሰብስበን ነው የምናጨሰው። ወይኔ ታራ ነው ወይኔ አምላኬ እያዞረኝ ነው። የምሬን ነው። በደረቁ ምንድነው የምታደርቀኝ እንዴ? ውሃ ምንድነው እሱ? ጓደኞች አሉኝ። እሺ ጓደኞች አሉኝ፣ ብዙ ጓደኞች አሉኝ በጣም። ስለዚህ ከዛ ውስጥ መርጬ ሶስታችሁ ምናምን እኔ ካለሁበት ችግር የለውም እኮ አንቺ ጓደኞች አሉ ማርታ አለች ለምሳሌ። እሺ ካየ ከዛ ማነው ከዛ እንትን አለች ከፈለክ ደግሞ ሄለን የኔ ሞክሻል። እሺ ቆይ ሄለን አለች አንቺ አለሽ፣ ሶስታችሁም አንድ ክላስ ውስጥ ይዛችሁ ነው የምትገቡት? ቆይ አዳምጪኝ። አሁን እኮ ተስማማን። እኔም ልደውልና መኪናዬን ቀይሬን ችግር በእናትህ አደረክ። በደረቁ አደረክ። በቃ ማርታ እኔ ያለው ሞክሼ ሄለን አለች ማርታ አለች። ሌላ ምንድን ነው የምትፈልገው ነገር አይደለም? ከሶስታችሁም ጋር ወሬ ተኛሉ ማለት እንዴ? አብረን ነው ፋራ ነው ያልሽ ነው አይደለም? ፋራ ነው አይደለም እንዴ? ለሶስት እንዴት ነው እንትን የምንልህ አንተ? እኔ ብቻዬን ነው እንጂ አብረን እናጨሳለን፣ እንጠጣለን፣ እንቅማለን። እሺ ከዛ በኋላ እኔ እናንተ ለብቻ እንቀራለን። በቃ ምንድን ነው ለቫይቭ እኮ ነው እነሱ እንዲያጫውቱ ነው። ኦኬ እነሱ እንዲያጫውቱ ነው። ከዛ በኋላ ማታውቅም እንዴ? ከዛ በኋላ ምን ይፈጠራል? የምሬን ነው። እኔ እየደበረኝ ነው። ወይ እንውጣ በቃ እንሂድ። እንዴ ምንድን ነው እሱ? እኔ ልወርድ ነው። ውሸት ነው። አልገባኝም። ይሄ ሁሉ ነገር አለኝ የምትለው ምናምን ውሸት ነው እንዴ? አንዴ ስልክ ማውራሽ ይቅርታ። ቆይ ይቅርታ። እሺ ይኸው መኪናው ጋር ደውለትና እንሂድ። እሺ አውራ። እሺ አይዞሽ እሸኝሻለሁ። እሺ ምን አይነቱ ገገማ ነው የመጣብኝ? በእግዚአብሔር ምንም አያውቅም እንዴ? ሀብታሞች ሲባሉ በግ ናቸው እንዴ? በስመ አብ ወልድ ወመንፈስ ቅዱስ። ሲያስጠሉ በእግዚአብሔር ሲያስጠላ። እሱ ራሱ ሲያስጠላ ገገማ ነው። እንደውም ይሄ ይመጥነኝ። ምንድን ነው ያለው?
ኦ ማይ ጋድ ጌታዬ ሆይ ወይኔ ባሌ እንደዚህ አድርገህ አኑረኸኝ የመጨረሻ እድሌን መጠቀም አለብኝ። ኮምፒውተር በጣም አይደለም የሚሰራልኝ ማለት ነው። አይ ገንዘብ ደስ እግዚአብሔር አይመጣም እንዴ? ለምንድን ነው የማይመጣው? የምሬ ነው። ለምንድን ነው የማይመጣው? ኦ ማይ ጋድ ቆንጆ ስልክ ናት። ትሰጠኛለህ? ወደ ሳይሆን በግድ እቀበልሃለሁ። እሺ እንዴ? ሰላም ምንድን ነው ታዲያ? አይ ምን ያየሽ ነው? አረ ምንም አላየሁም። ተፋፈትሽ ነው ምንድን ነው? አረ ምንም አልከፋፈኩም። ምን ቦርሳሽ ታዲያ ወድቆ? አይደለም ድንገት እኮ ነው እግሬ ጋር ቆሻሻ ነካኝና ለማስፈስ ሞክሮ ነው የወደቀው። አይሻል እና ልሄድ ነው። አሁን ነው ይሄው መጥቷል። ደርሷል። እዚህ ጋር ደርሷል። እዚህ ጋር እሺ፣ አንድ ጥያቄ ልጠይቅሽ። የሆነች አንድ አጠረች ጥያቄ ልጠይቅሽ። ኦኬ፣ እንዳይደብርሽ። ምንም አላየሁም። አይ ጥያቄ ልጠይቅሽ ብዬሽ ነው። እሺ ጠይቅ። ባልሽ እዚህ ነው አይደል? አሁን እያደረኩሽ አይደለም። እሺ ለማንኛውም ችግር የለውም። ቆይ ለምን እንደምትፈራ አላውቅም። እኔ ሴቱ አልፈራው፣ አንተ ትፈራለህ። በጣም ነው የሚገርመው። የምሬን ነው የምልህ። እየፈራህ እኮ ነው። ወንድ እኮ ነው። ምንም እንደፈር በላ አትፍራ። ምንድን ነው የምትፈራው? አሁን አንድ ጥያቄ ልጠይቅሽ። ለምንድን ነው የጀመረሽ? ጥያቄ ልጠይቅሽ። ባልሽ አበዛ። እኔ ደግሞ ፈታማ የምሬን ይመስለኛል። አንተ ባይብል ስለምትጠቀም ችግር የለውም። ለማንኛውም ማጋ ነው የምትደውለው? ሹፌሩ ጋር ኧረ ምንድን ነው አንቺ የምትይው? መኪናው ጋር እየደወልኩለት ነው። ቆይ ተረጋጊ። እንሄዳለን። ያው ደውዬለት እንሄዳለን። አታስቢ። አሁን ነው የቆየ ነው። የምር ትዕግስቴ እያለቀ ነው። ኧረ ችግር የለውም። ቆይ እስኪ ለማንኛውም ማጋ ነው የምትደውለው? መኪናው ጋር ሄሎ፣ ወይ ጋሽ ሁሴን እንዴ አለው። እንካ አግኛት እስኪ። የባለቤትሽን አናግሪው። እንዴ አባክያዬ ይኸውልህ፣ አይደለም ይኸውልህ፣ የምሬን ነው ይኸውልህ፣ ተረዳኝ። የምሬን ነው። ዝም ብሎ ነው እሱ። እንዳታምነው፣ የምሬን ነው። እንዳታምነው አባቴ። ይኸውልህ የልጆች አባት እባክህ አዳምጠኝ። አንተ ምንድን ነው ያረከኝ? አንዴ አምጣው አባቴ። ይኸውልህ ምንም ነገር እንዳታስብ እሺ። ምንም ነገር አላጠፋውም እኔ እኮ ምንም ነገር። አናግሪው መጀመሪያ፣ ተረጋጊስ አንተ። አናግሪው እሺ አባቴ፣ እባክህን አባቴ፣ እባክህን አይደለም ፕሊስ የልጆች አባት እባክህን፣ የኔ አባት እወድሃለሁ፣ ታውቃለህ። እኔ በጣም ነው የምወድህ፣ ታውቃለህ። እኔ ባንተ ላይ ምንም አላደርግም። ሰውዬው የነገርህ እንዳታምነው በእናትህ። ሄሎ ሁለታችሁም አብራችሁ ነው ተባብራችሁ እንድታረጉት። ኧረ አዳምጪው፣ ባለቤትሽ ነው። አንቺ ሰማንያ ይሄው አናግራት። ሁሴን አረግ ነው አንተ ጋሽ ሁሴን ይሄው አናግራት። ሰራህልኝ እኮ ነው የምልህ። ሰራህልኝ። እንዴት እንዲህ ታደርጋለህ? ጋሽ ሁሴን እንዲህ ታደርጋለህ? ራስህ በቃ ደውላት። ጋሽ ሁሴን አባቴ ይቅር በለኝ። በልጆቻችን አምላክ ፕሊዝ፣ ስለ ፈጣሪ በእናትህ አይደለም። ምንድን ነው ያደረከው አንተ? ሰራህልኝ። እሺ እሰራልሃለሁ። ታይኛለህ። እናትና እንዴት እንዲህ ታደርገኛለህ? በጣም ነው የምታሳዝነው። እሺ እሰራልሃለሁ። ኧረ አንተ ጋሽ ሁሴን፣ ኧረ በጣም ኃይለኛ ሴት ነች። በስመ አብ ወወልድ ወመንፈስ ቅዱስ። እንዴ ልደበደበኝ? እያንዳንዱ ነገሮች እኮ ልኬልሃለሁ። ማሳየት እኮ ነው። እሷ ሀብታም ያልከው ነገር ያለው የእሷን ብሄቪየር እኔ እኮ ከዚህ በፊት አውቀዋለሁ። ገብቶሃል? በጣም ሶሪ። በጣም አዝናለሁ። ሰርብ ልታደርግ ትችላለች። ከዚህ በፊት የምታሳየው ያለውትን ፋይሎች አይታችኋል። አይ በጣም ከባድ ነው ማለት ምን እንደምታደርግ አላውቅም። እኔ አሁን ይሄን ቪዲዮ ራሱ እንዴት ለአንተ እንዴት ብዬ እንደምሰጥ አላውቅም። ያው እየተከታተልክ ነው በገብቷል ላይ እንትን ላይ እና በጣም ከባድ ነው እውነት።
በጣም ከባድ ነው። ሰሞኑን አራይቭ ስለማድረግ እዛ ሰዓት እደውልልሃለሁ። እኔ ያው ነገሮችን የያዛቸው ሆልድ አድርጋቸውና እሺ ያንዳንዱ ነገሮች አሁን እመጣለሁ በቅርብ። እሺ ጋሽ አገኛለሁ እኔ እንትን እልሃለሁ እንጂ እሺ መልካም እሺ አይዞህ እንትን አትበል እሺ ቤተሰቦቼ ምን እንደሆነ አላውቅም። እንግዲህ የተፈጠረው ነገር ይሄን ይመስላል ማለት ነው። እንዳያችሁት ነው። ምንም ማድረግ አንችልም። እንግዲህ እስቲ እግዚአብሔር ያውቃል። ባል እያላችሁ እንደዚህ የምታደርጉ ሰዎች በጣም ተጠንቀቁ ማለት ነው። ባሎቻችሁ ጥሩ ስራ እየሰሩላችሁ ወይም ደግሞ ባሎቻችሁ መልካም ነገር እያደረጉላችሁ ቤተሰብ መስርታችሁ አንዳንድ ቦታ እየሄዳችሁ እንደዚህ አይነት ነገር የወረደ ቆሻሻ ነገር የምታደርጉ ሴቶች ተጠንቀቁ። እያንዳንዳችሁ ደግሞ ሁላችሁ የእጃችሁን ታገኛላችሁ ማለት ነው። ስለዚህ ቤተሰቦቻችን ወይም ደግሞ የተወለዱ ልጆች ምንድነው በእናንተ ምክንያት ወደዚህ ምድር የመጡ ልጆችን እውነቴን ነው የምላችሁ አታሰቃዩሽ። በጣም ነውር በጣም ነው። ከተጋባችሁ በስነ ስርዓት ህይወታችሁን መኖር ነው። ወንዶችን ሴቶችን ብቻ የሚያካትታል ወንዶችንም ያካትታል። እሷም እንዳያችኋት እንግዲህ በጣም ድራግ ትጠቀማለች ምናምን ነገር ብዙ ነገሮች ሱሶች አሉባት። ይሄ ነገር ደግሞ ቤተሰባችንን የሚያፈርስ ነገር ነው። ተጠንቀቁ። መልካም ቆይታ ይሆንላችሁ። ዳኒ ባስኮ ነው ጨርቆ ሲሾ ዛሬ አልተመተውኝም ግን እቃ የተወሰደብኝ ነገር የለም መሰለኝ። መልካም ቆይታ ይሆንላችሁ።